ሪካርዶስ ነው የምታየው? ስክሪን ሪካርድ አድርገው ምናምን ሲለቁሽ ምናምን ነው እንጂ ማቅ እንደዚህ በአካል እንኳን አግኝቼሽ አላውቅም። ዛሬ ነው ያገኘሁሽ። ኦኬ በአካል ያገኘሽ ዛሬ ገና ነው። በአካል ያገኘሁሽ ዛሬ ነው፣ ግን ሪካርድ አድርገውሽ። አዎ ግን ይመልሳል፣ ሳደርግሽ ይመልሳል። አድርጌሻለሁ ግን ፎሎ ነው የሚያስፈልግ። ኦኬ እሺ አርገሽኛል። እኔ ታሪክ ብለሽዋል። እኔም ካክስቴ ጋር ነው እናትና እንዴ አንቺ ግን ድምፅሽ አዲስ አልሆነብኝም። እኔን ታውቂኛለሽ እንዴ? አታውቂኝም። እኔ ባህር ዳር ነኝ፣ ግን አሁን ያለሁት ስደት ነው። ተመሳሳይብሽ ነው። ቤዲንግ ቢናዩ ካወቅሽኝ አታውቂኝም አይደለም። በቀደም የሆነች ልጅ ገብታ ድምጿ እንዳንቺ ነው። የህፃን ልጅ ድምፅ እንደውም በፊልተር ነው እንዴ የምታወሪው? ድምፅሽን በኢፌክት ቀይረሽ ነው እንዴ ብያት ነበረ። አይደለም ማሬ ምን አይደለም አልገባውም። ምን ይዘዚህ ካልሆነሽ እና እኔ ገባሁት የኔን ታሪክ ስታወሩ ስለሰማችሁ ነው። እና ልጅቷ ደግሞ ስታወራ ውስጤን ስለበላችሁ ነው። እኔም ማለት እናትና አባቶቼ ድሮ ነው ጥለውኝ የተፋቱ። ያሳደገችኝ አክስቴ ናት። አክስቴ ደግሞ ስታሳድገኝ እንደ ሰራተኛ፣ እሷ ግን እኔ የምታሳድገኝ እንደ ልጆች አድርጋ ምናምን ነው ለቤተሰብ የምታወራ። ግን የማታ ትምህርት እያስተማረች ስራ እያሰራችኝ ምናምን ብዙ ነገር እየሰራች ነው ያሳደገችኝ፣ እየቀጣችኝ። ልብስ እንኳን ማለት እንደዚህ ቦንዳ ምናምን ነው የምትገዛልኝ። እንጀራ ያሻግት እንጀራ ምናምን ነው የምትሰጠኝ። እና ያን ሁሉ አልፌ እንደዛም እያረገችኝ እያሰቃየችኝ የሷን ፊት ክም እያየሁ በጎን ትምህርቴን የማታ እየተማርኩኝ ፓስፖርት አወጣው ምን አልኩኝ። መታወቂያ እንኳን ያወጡልኝ የሌላ ሰው ናት፣ የጓደኛዬ እናት ናት ያወጣችልኝ ፓስፖርት በ8ኛ ክፍል ካርዴ። ከዛ ፓስፖርቴን አወጣው። ፓስፖርቴን አውጥቼ እንደዚህ ፕሮሰስ ምናምን ሳስጀምር ላክስቲ አንድም ቃል አልነገርኳትም። ከዛ ስሰማ ግን በጣም ነው የተቆጣችኝ። በጣም ነው እንትን ያዘነችው። እንዴት ይሄን ሁሉ ነገር ስታረጊ ለኔ አትነግሪኝም ብላ በጣም ክፉ ስለነበር። አሁን ግን ጥሩ ደረጃ ስደርስ ምናምን በጣም ነው የሚሰማት። አሁን ይቅርታ ትለኛለች፣ ምን ትለኛለች። እና ከሰው ጋር ስትኖሪ ክፉንም በጉንም ችለሽ ነው ማለት አሁን ስላለሽ ምናምን ሁሉም ይቀርብሻል። እኔ ካክስቴ ብዙ ነገር ተምሬያለሁ እና እኔ ስደት የወጣሁት በ15 ዓመቴ ነው። ግን አሁን ብዙ ነገር አይቻለሁ። ጥሩ ደረጃ ነኝ እግዚአብሔር ይመስገን። እና ስላሳዘነችኝ ለዛ ነው የገባሁት። እኔ ታሪክ ስትናገሩ ስለሰማችሁ ነው። አሁን ምን ላይ ነሽ? አሁን ኮይት ነኝ። የራሴ የምለው አክሲዮን ምናምን አለኝ። የራሴ ቦታ ምናምን ገዛዝቻለሁ። ጥሩ ኑሮ ነኝ አሁን እግዚአብሔር ይመስገን። ግን አክስቴ ያደረገችውን አሁን እንደዚህ ምናምን ቦታ ጥሩ ደረጃ ስላለው ይቅርታ ሳላቅ ነው ምናምን ትለኛለች። ግን እኔ ሳዲቅ ከሷ ጋር ያለው የማታ ትምህርት ደፍተር ራሱ ማለት አንድ ደፍተር ነው የምትገዛልኝ። እስከ 12 ተምሬያለሁ። ግን እንደ ልጇ ሳይሆን የምታየኝ እንደ ሰራተኛ ነው ምናምን። ልጆቿ ሲመጡ ጥሩ ነገር ታረግልኛለች። ልጆቿ ደግሞ ያሉ አዲስ አበባ ናቸው፣ በጣም ባለሀብታም ናቸው። እነሱ ሲመጡ ጥሩ ትሆንልኛለች፣ እነሱ ሲሄዱ ደግሞ መጥፎ ትሆንልኛለች። ግን ከሷ ጋር የነበርኩት ህይወት ብዙ ነገር አስተምሮኛል፣ በጣም ብዙ ነገር። ግን አሁን እዛ ሁሉ አልፌ አሁን እግዚአብሔር ይመስገን ለኔ የምለው ጥሩ ደረጃ ከሷ መማሬ። ክፉ ሰው ጋር ስትኖሪ ትማሪያለሽ። የሰውን ፊትም ላለማየት ነው እኔ ስደት ላይ የመረጥኩት። እና አሁን እግዚአብሔር ይመስገን አሁን ሁሌም በቃ ደውላ ይቅርታ ትለኛለች። እንዲሁም ስልኬን ራሱ ቀይሬባት አሁን በሰው ለምን ይቅርታ ታረጊላትም አንቺም ጥፋተኛ ነሽ ሳትነግሪያት ምናምን ብለው ከዛ ይቅርታ አደረግኩላት። እና የሰው ልጅ አሁን ልጅቷ ልጅ ነሽ እና እኔ አሁን እናቴን አላውቃትም፣ ታናሽ ወንድሜን አውቀዋለሁ። ግን ለሷ አሁን ስራ ባህር ዳር ላይ አሁን ጀምሬለታለሁ። ግን ያወቅኩት አሁን ቅርብ ሰዓት ነው። እኔ ማንንም አላውቅም። ያሳደገችኝ እሷ ናት። እናትና አባቴም በልጅነቴ ነው ላክስቴ የሰጧት። እና እሷ ጥሩ አድርጋ እንደምታሳድገኝ እንደ ልጆቿ ምናምን ነው የሚመስላት። ግን እሷ እንደዛ አይደለችም፣ ጨካኝ ናት። ግን ከሰው ትማሪያለሽ። ለዛ ነው ስትይ ስለሰማሁሽ ነው ደስ ብሎኝ የገባሁት። እሺ ስንት ዓመትሽ ነው? አመሰግናለሁ። ስንት ዓመትሽ ነው? 21 ዓመቴ ነው። 21 ዓመቴ ጥቅምት አለፈኝ። አሁን 22 ዓመቴ ልጅል። ሳይ እንኳን ተሳካልሽ። በ15 ዓመቴ ነው ስደት የወጣሁት።
ኩዌት ላይ ስንት ጊዜ ሆነሽ? ኩዌት 4 ዓመት ያው 6 ዓመቴን ገብቻለሁ። አሁን ፋሲካ ቢመጣ 6 ዓመቴ። አንዴ 4 ዓመት አንዴ 6 ዓመት ፈጣሪ ሆይ ድረስ አንዴ 12 ዓመት አንዴ 15 ዓመት አንዴ ትምህርት እስከ 8 አንዴ እስከ ፈጣሪ ሆይ ድረስ ምንድነው ውዝግብግብ ባለ ነገሩ? ማሬ እኔ ኩዌት አለሁት 6 ዓመቴ ነው። እስከ 12 ተምሬያለሁ። ኦኬ። በስንት ዓመትሽ ትምህርት ጀመርሽ? አይ እኛ የማታ ነው የምታስተምረኝ። አንዴ ታቋርጠኛለች፣ አንዴ ትተዋለች። ዛሬ ሰዴ ከሆነ ነገ 1 ዓመት እያሳለፈች እሷ ስለምታስተምር አንድ ዓመት እያቋረጠች ነው የምታስገባኝ። በዳብል ነበር የምማረው። እንደዛም ሆኖ እንደዛ እያቋረጥሽም ምን እያልሽም በ15 ዓመትሽ 15 ዓመት ሳይሞላ በ15 ዓመትሽ ኩዌት ከሄድሽ በ14 ዓመትሽ 12ኛ ክፍል ከጨረሽ በ2 ዓመትሽ ነው ትምህርት የጀመርሽው? ቆይ በ7 ዓመቴ ነው ያስጀመረች። አረ በ7 ዓመትሽ አንደኛ ክፍል 7 ዓመት፣ ሁለተኛ ክፍል 8 ዓመት፣ ሶስተኛ ክፍል 9 ዓመት፣ አራተኛ ክፍል 10 ዓመት፣ አምስተኛ ክፍል 11 ዓመት፣ ስድስተኛ ክፍል 12 ዓመት፣ ሰባተኛ ክፍል 13 ዓመት፣ ስምንተኛ ክፍል 14 ዓመት። አንቺ በ14 ዓመት እስከ 12 ተጨረሰሽ በ15 ነበረ ኩዌት ሄድሽው። ስለዚህ ከ8 ነው ያቆምሽው ማለት ነው። ብቻ በ2013 ነው ወደዚህ የመጣሁት። እሺ ይሁንልሽ። እሺ እናቴ እናመሰግናለን። 15 ሊገባ አካባቢ ማለት ነው። ኦኬ እሺ እኔም አመሰግናለሁ። እሺ ኒውድ ቴንክ ዩ ማሪ። እሺ ተረኛ እናቴ በስምሽ ልጠራ? ሀቡዬ ሰላም ነው? ሰላም ነው እግዚአብሔር ይመስገን። ስላስገባሽኝ አመሰግናለሁ። ደግሞ አክሲዮን አላት፣ ቤት አላት፣ ሌላ ምን አላት? ታድላ ሀብታም ነው። እሺ እኔ እናት እንኳን ደህና መጣሽ። አስተማሪ ታሪክ አለኝ ብለሽ ጽፈሽ ነበር ያስገባሽ? አዎ አለኝ። ያው ታሪኩ ረጅም ነው። በእርግጥ አጠራ አድርጌ ለማቅረብ ሞክራለሁ እና እኔ አሁን ያለሁት ባህሬን ነው። ስደትን የጀመርኩት በ16 ዓመት ከግማሽ እንደዛ ነው። ከ7ኛ ክፍል አቋርጬ ወደ ኩዌት ነበር የሄድኩት። ከዛም በኋላ ኩዌት 2 ዓመት ሰርቼ ኮንትራት መሳፈር ስፈልግ ሴትዮ አላሳፈርሽም አለችኝና ከዛን ጠፋሁኝ። ማለት ቤታችን የሴትዮ ልጅ ቤት ጠፍታ የምትሰራ ልጅ ገባችና እሷ አስጠፋችኝ። ስልክ ምናምን አልነበረም፣ ግን በሷ ምክንያት ስልክ አስገዝቼ ጠፋሁኝ። ከዛም በኋላ ጠፍቼ የገባሁባቸው ሶሪያዎች ነበሩ። ከዛ እዛ ቤት እየሰራሁኝ ታመምኩኝ። ማለት ጆሮዬን አመመኝ። በተኛሁበት የሆነ ነገር ሲመታኝ የሆነ ታወቀኝና ከዛ ጠዋት ላይ ፌንት ሰራሁ። አፋፍሶኝ ሐኪም ቤት አስገቡኝ። ግን ምንም ነገር የለብሽም ተባልኩኝ። ከዛም በኋላ ግን በቃ ይተወኛል እያልኩኝ እየባሰብኝ የሆነ የሚጮህ ነገር ጆሮዬ ውስጥ ተፈጠረና ከዛን ዓመት ከምናምን እንደምንም ሰራሁኝ። ከዛም በኋላ ግን በቃ ወደ ሀገር መግባት አለብኝ ብዬ ሳስብ ወደ ሀገር መግባትም ከባድ ነበር። ያው ህገወጥ ስለሆንኩኝ ራሴ ፖሊስ ጣቢያ አካባቢ ምናምን ሄጄ ተያዝኩኝና 15 ቀን ታስሬ ወደ ኢትዮጵያ ገባሁኝ። ከዛም በኋላ ኢትዮጵያ ገብቼ ሙሉ ምርመራ ሳደርግ ምንም የለብሽም ነው የሚባለው እና የመጨረሻ እንትን ቦሌ ሩዋንዳ መስማት የተሳናቸው ምናምን አለ ትምህርት ቤት ስሙን ረሳሁትና እዛ ተላኩኝ። ከዛ ስለካ የግራ ጆሮዬ 70% የቀኝ ጆሮዬ ደግሞ 80% ነበረ። የመስማት አቅሙ እየቀነሰ ሄደ ማለት ነው። ከዛም በቃ ማለት እዛ ጋር ያሉት አብዛኛዎቹ የምልክት ቋንቋ ተማሪ ወደፊት ሙሉ ለሙሉ ላሰሚ ትችያለሽ ምናምን አሉ። እኔ ግን በቃ ያን ነገር መቀበል አቃተኝ እና ከዛም በኋላ በቃ እጅ ላለመስጠት ብዬ ያደኩበት ህይወትም ትንሽ አስቸጋሪ ነበር። ማለት ከዘመድ ጋር ነበር። ይቅርታ
እና ብቻ እንደምንም ራሴን አጥንክሬ እዛ የሰራሁበት ብርም ብዙ ያኔ ያላቅም ልጅነት ነበረ። በዘመድ ነበር ማስገባው እና ብር እንተሳሰብና ብሬን ስል ያው ሙሉ ብር አልተሰጠኝም፣ የተወሰነ ብር ተሰጠኝ። ከዛ ምን አሰብኩኝ ለምን ትምህርቴን ቢያንስ ከ8 አልማርም ብዬ ትምህርት ጀመርኩ። የቀን ትምህርት ጀመርኩኝ። ከቤተሰብ ማለት ከነበርኩበት ከዘመድ ቤት ወጥቼ ቤት ተከራይቼ ለራሴ የሆነ ተመላላሽ ሰው ቤት ምናምን እየሰራሁኝ ትምህርት የቀን ጀመርኩኝ። ማለት እኔ ብሩ የሚያስኬደኝ ነበር ይመስለኝ። ከዛም በኋላ 8ኛ ክፍል እንደምንም ተማርኩኝ፣ ሚኒስትሪ ተፈተንኩኝ። ግን እንደዛ ስማር ትንሽ ቁመቴ ረዘም ስለምል ከኋላ ነበር የሚያስቀምጡኝ። አስተማሪ ፊት ለፊት ሆኖ ሲያስተምር ራሱ ብዙ አይሰማኝም ነበር። ግን እንደዛ ሆኖ ሚኒስትሪ ተፈትኜ 70 ምናምን አምጥቼ አለፍኩኝ። ከዛ 9 ስጀምር የነበረችኝ ብር አለቀች። ምንም ድጋፍ የሚያደርግልኝ ቤተሰብም የለም። ከዛም በኋላ በቃ ለምን ተመልሼ ስደት አልሄድም አልኩኝና ወደ ዱባይ ፕሮሰስ ጀመርኩኝ። ከዛ ፕሮሰሱ ደግሞ ቶሎ መጣ። ዱባይ ሄድኩኝ። ዱባይ 3 ወር እንደሰራሁኝ ሴትዮ በጣም መጥፎ ነበረች። ምግብ ከለክለኛለች ምናምን። ከዛ ድጋሚ ጠፋ ዱባይ። ከዛ ጠፍቼ ጃዛ ቤት ሰዎች አገናኝና ሄጂ። ከዛም በኋላ ጃዛ ቤት ሆኜ ጥሩ ልጅ አጋጠመችኝና ፓርታይም እያሰራችኝ ያው የጆሮዬን ነገር ፓርታይም እየሰራሁኝ አመት ከ9 ወር ሰራሁኝ ዱባይ። ከዛም በኋላ ጎረቤት ጓደኛ ነበረኝ ማለት በጎረቤትና ነበር የተዋወቅ ነው። እሱ የዩኒቨርሲቲ ተማሪ ነበረ። ያው ትውውቅ ነው እንጂ ምንም ላይፍ የሚባል ነገር የለንም። ከዛም በኋላ ለምን አገር አገቢም በቃ ማለት ትዳርን መስረት ምናምን አለኝ። የተነጋገርና ተስማማን። ከዛን አገር ልገባ ወሰንኩኝና አፉ መጣና ከዛም በኋላ ፓስፖርቲን ከኤምባሲ ተቀበልኩ። ከዛ የ6 ወር ጊዜ ተሰጠን። በዛን ጊዜ ወይ መውጣት አለብኝ ወይ ደግሞ ስፖንሰር ፈልጌ ቪዛ መቀየር አለብኝ። እኔ ግን መውጣት ስለነበር ፍላጎቴ ከዛም ወጣሁኝ። ትኬት ቆርጬ ምናምን ሲሄድ መውጣት አትችይም ያልተስተካከለ ነገር አለ ተባልኩኝ። ትኬቴ ከስሮ እንደገና አቡዳቢ ነበረ ስፖንሰሮች አቡዳቢ ሄጄ ድጋሚ ተስተካክሏን ተብዬ አሁንም ኤርፖርት ሲሄድ አሁንም መውጣት አትችይም ተባልኩኝ። ከዛም በኋላ አልቅሼ በቃ እኔ መውጣት ፈልጋለሁ ከዚህ ሀገር በቃ ተመልሼ አልመጣም ብዬ ነው እንትን ያልኩት። ከዛ ሳለቅስ ፖሊሱ አሳዘንኩት መሰለኝ አስወጣኝ። ይሄ ፓስፖርታችን ስናሳይ እሱ አይከፍትም በር አይከፍትልኝም የሆነ ያልተስተካከለ ነገር ስላለና በሆነ ቦታ አስወጣኝና በቃ ሄድኩ። አገር ገባኝ። እግዚአብሔር ይመስገን ትዳር መሰረትኩኝ። እግዚአብሔር ይመስገን ያው በ2 ልጆች ተባረኩኝ። ባለቤቴ መልካም ሰው ነው፣ የሥራ ሰው ነው። ከዛ ህይወት ቀጠለ። በስተመጨረሻ ግን ማለት ባለቤት በጣም ጎበዝ ልጅ ነው፣ ይሰራል። ኢንጂነር ነው ግን በሙያው ሳይሆን አልሙኒየም ስራዎች ላይ ነበር የሚሰራው እና ጥሩ ስራ ያገኛል፣ ጥሩ ያገኛል። ግን የሆነ ሰዓት ሳናስበው የሆነ ነገር ይመጣና የሆነ ያገኘነው ነገር በቃ ዜሮ ያስቀረናል። ምን እንደው ግን አይታወቅም። ወይ የሆነ ቤተሰብ ይታመማል ወይ የሆነ ነገር። ከዛ ደግሞ እንደገና ደግሞ ይፍጨረጨራል፣ ይሰራል፣ እንደገና የሆነ ያገኛል። ብቻ አጉሎ አያውቅም። እግዚአብሔር ይመስገን ከሰው ማለት ከሰው እኩል ኖር ያለው እግዚአብሔር ይመስገን። በስተመጨረሻ ግን አሁን የዛሬ አመት ትንሽ ኑሮ ከበደን ስለ እግዚአብሔር ይመስገን ኮንዶሚኒየም ገዝተናል ኮየ ላይ ግን በቃ የገቢዎች ነገር ተደራረበ ምናምን በጣም በቃ ነገሮች ምስቅልቅል አሉና ኑሮ ትንሽ ከበደን፣ በጣም ተጨናነቀ እሱ። ከዛም በኋላ በመሀል ያነገርኩሽ የጆሮዬ ሁኔታ በቃ አበቃለት። የመስማት እንትኔ ወረደ በጣም በቃ ከሰው ጋር ለመገናኘት እንዴት ነው ማህበራዊ ኑሮ ራሱ በጣም ነው የሚከብደኝ። በጣም በቃ የመስማት ደረጃ ከ40 አንደኛው 56 አንደኛው 47 ደርሷል። ከዛም በኋላ ግዴታ እንትና ጋር ሄጄ ፒያሳ ዶክተር ነጋጋ ከአንገት በላይ ስፔሻላይዝ እዛ ሲሄድ ምንም እንትን የለውም ማዳመጫ ነው መጠቀም ያለብሽ አለኝ። ማዳመጫ ታዘዘልኝ። ማዳመጫው 100,000 ብር ነው እና ያኔ ነገሮች ምስቅልቅል ሲሉ እኔም ከማህበራዊ ኑሮ ርቅ ያለው ቤተሰብ ጋር እንኳን ለመገናኘት ምን ይሉኝ ይሆን በቃ እንዴት ነው ስታወሪ ማለት በጣም ነው በቃ ሞራልሽ ስብር የሚያደርገው እና ደግሞ ሰው አይረዳሽም። የሚታይ ህመም ሲሆን ይረዳሻል። ግን የኔ ህመም ራሴ ነኝ የማውቀውና በቅርብ የሚያውቁ ሰዎች እንጂ የሚታይ ነገር አይደለም።
ከዛም በኋላ በቃ ስራዎቹን ተበላሹበት። ባለቤቴ የገቢዎች ጉዳይም ብዙ ነገር ተመሰቃቀለ። ከዛም በኋላ ለምን ማዳመጫ ገዝተን በቃ እኔ ለሆነ አመት ሄጄ መስራት አለብኝ ብለን ተነጋገር በማዳመጫ ማለት ነው። ከዛም በኋላ ማዳመጫ ተገዛ በ100,000 ብር። ግን ልጆችን የሚሰውም የለም። ያው መጨረሻ ላይ ሰራተኛ ተደርጎ ባለቤቴ ከሰራተኛ ጋር ሆኖ ልጆች ልጅ እኔ ደግሞ ያው ዱባይ ስሞክር ዱባይ መግባት አልችልም። ምክንያቱም ያኔ ነገሮች አልተስተካከሉም። ስወጣ እኔ በቃ ድጋሚ አልመለስም ትዳር ከመሰረትኩኝ ብዬ ነው ያሰብኩት። ግን ያው እንደዚህ አይነት ነገር ሲፈጠር ደግሞ ስደትን አማራጭ ስታደርጊ ደግሞ አይሆንም ሲባል ይከብዳል። ብቻ ያለኝ አማራጭ ኩዌትም እንደዛ ነበረብኝ፣ ዱባይም እንደዛ፣ ግዴታውን ባህሬን ነበረ። ከዛም በኋላ ልጆችን ሰራተኛ አስቀምጬ ከባለቤቴ ጋር አንደኛው ልጅ 5 አመቱ ነበረ፣ የዛሬ አመት ማለት ነው። ትንሹ ልጅ ደግሞ አመት ከ9 ወሩ ነበረ። ሰራተኛ አስቀምጬ ከባለቤቴ ጋር መጣሁኝ። እግዚአብሔር ይመስገን። ያው እግዚአብሔር ጥሩ አልጣለኝም። ያው ችግሬን ተናግሬ የገባሁባቸው ሰዎች ያው ስራ ይበዛን፣ ግን ሰዎቹ ህመሜን አውቀው ስላስገቡኝ ይረዱኛል። በማዳመጫ ነው የምጠቀመው እና ማዳመጫውን ተጠቅሜ ግን ሳወጣው አሁን በቃ ከበፊቱ በቃ ሞቷል። ፎን ይሄ ማዳመጫውን ከጆሮዬ ካወጣው በቃ ምንም ነው የማስበው። ቦምብ ቢፈነዳ አልሰማም በቃ እና በቃ ስተኛ በቃ ሁሉም ተኝተው እኔ ስተኛ ብቻ ነው የማወጣው። ለምን ሌሊትም ካደረ ይበላሻል። አንደኛ፣ ሁለተኛ ደግሞ ግለት ስላለው በቃ በጣም ሁሌ ማግሪን ያመኛል። ሁሌ ግለት አለው ማዳመጫው በራሱና በዛ ሁኔታ እየሰራን ግን አሁን ምን ተፈጠረ? ሰራተኛ ሊቀመጥልኝ አልቻለም። ይመጣሉ ይሄዳሉ፣ ይመጣሉ። ግማሾቹ ማለት አንዷ ምግብ ማብሰል አትችልም፣ እችላለሁ ብለው ይገባሉ። አንዷ ደግሞ ማብሰል የምትችለው ደግሞ በቃ ቤት አያያዝ የለም። ልጄ ትምህርት ጀምሯል። አሁን ኬጂቱ ነው። በቃ ትምህርት ቤት ምሳ ሳይበላ ነው የሚመጣው። ቋጣርለት ጥሩ ነገር አይደለም ነው እና ማለት ሁለኛ ዘመድ የለኝም። እናቴ ክፍለ ሀገር ልጅ፣ እህቴም እንደዛ። ብቻ ችግር ሲፈጠር አክስቴ ነች ፈጥራ የምትደርሰው እና በዛ መሀል ዘንድሮ ያው የገቢዎች ነገር በጣም ከባድ ሆነ። ያው ፈቃድ ስራ ፈቃድ ስላለው ያለን ባለቤት ባልሙኒየም ዘርፍ። ከዛም በኋላ እሱ በጣም ተጨናነቀ። ማለት ባሌ መልካም ሰው ነው፣ ጥሩ ሰው ነው። ሁሌ ራሱን ይወቅሳል። እኔ ላኖር ሲገባኝ በአርቲፊሻል ነገር እየተጠቀምሽ አንቺ ስደት መላክ እያለ ራሱን ይወቅሳል። ግን ማለት እኔም ልርዳው ብዬ ነው ደስ ብሎኝ የመጣሁት። ነገሮች ደግሞ እንደጠበቅነው አልሆናሉ እና ሰራተኛማ የለም ቤት። እሱ ወጥቼ ለስራት ልጆቹ ይጨነቃል። ቤት ደህና ሰራተኛ የለም። ከደላላ ደግሞ ሰራተኛ ሲመጣ በጣም ከባድ ጊዜ ነው እና እሱ ደግሞ የሆነ የክፍለ ሀገር ስራ ምናምን ሲያገኝ መሄድ አይችልም። አንደኛ ህፃኑ ትንሹ ልጄ በቃ እሱን አቅፎ ካልሆነ አይተኛም። ትልቁ ልጄ ደግሞ በቃ በፊትማ ነበረች ትምህርት ቤት የምትወስደኝ፣ አሁን ደግሞ አንተ ነበር። አሁን ብቻዬን ሰራተኛ ጋር አልሄድም ይላል ትምህርት ቤት ራሱ ማለት ነው። ከዛ በዛ መሀል ባለቤቴ በጣም በቃ ስትረስ ውስጥ ገባና በጣም ተጨናንቆ መጨረሻ ላይ ስኳር ያዘ እና በቃ ባለፈው በጣም ታሞ ሆስፒታል ገባ። ለእኔ ማለት ደብቆኝ ነበር፣ ምን ነገር አልፈለግም። ስደውል ስልኩን በቃ አነሳ። መጨረሻ ላይ ምን ሆነ ነው ብዬ በጣም በቃ ፈራሁኝና አልቅሼ ወይ ሳረግ ሰምቶ መለሰና በቃ አሞኝ ነው ምናምን ብሎ የሐኪም ቤት ወረቀት ምናምን ላከልኝ እና ስኳሩ በጣም በቃ ኦቨር ሆኗል፣ ፊቱን ቀይሮታል ምናምን። ከአንድ ቀን ተኝቶ ግሊኮስ ምናምን ተደርጎልን በቃ ግዴታ መድኃኒት መጀመር አለበት ተባለ እና መድኃኒት ጀመረ። አሁን በቃ ያሳሰበኝ ነገር በቃ ነይ ያለኝ መምጣት አለብሽ። ምክንያቱም አንደኛ ሰራተኛ የለም፣ ሊቀመጥለት አልቻለም። አመጋገቡም ደግሞ የሱ ያው ስኳር ነገር ጨው የበዛበት አይበላም። ስኳር ለክ ነገሮች፣ ስንዴ ምርት ነገሮች አይበላም። ያን የምታደርግ ሰው ደግሞ ልናገኝ አልቻልንም በቃ እና ምስቅልቅል አለ እዛ ጋ። አሁን ከምንም በላይ እያሳሰበኝ የባለቤቴ ህይወት ነው ያሳሰበኝ። እዛ ጋ እየተጨነቀ ስኳሩ ከፍ ይላል በቃ እና እኔ አሁን
እዚህ ጋር ራሴን ራሱ ስራ መስራት አልቻልኩም። በቃ አለቅሳለሁ። ማታ ጠዋት ስነሳ ማዳመጫው ገለታ አለ። በቃ ራሴን ታመሜ ነው። በቃ እየተንገዳገድኩ ነው። በቃ እጅ ላለመስጠት ማለት ነው። መጨረሻ ላይ በባለፈው በቃ ማታ በጣም አልቻልኩም። በጣም ጮኬ አለቀስኩኝ እና ሴትዮዋ ጋር ሄጄ እኔ አልቻልኩም። እስከዛሬ በቃ ልጆቼ እንደዚህ ብዙ ችግር አለ ግን አለ አይደለ ችግርን ለማሸነፍ ነው ደግሞ እኔ ችግር ላይ መጣሁት። እንደዚህ በማዳመጫ የተጠቀምኩ ሁሌ ማግሬን እያመመኝ የሚሰራውን ግን የባሰ ነገር ገጥሞኛል። ባሌ ታሞብኛል። ልጆቼንም እንደዚህ ኬር የሚያደርግልኝ ሰው የለም እና እባክሽ ሂድ ፍቀጂልኝ አልኳት እና እግዚአብሔር ይስጣት። በእርግጥ እሷ ያው እኔ ልክሻለሁ ቢሮ በወስድሽ ሊመክሹም ይችላሉ። እንደገና ደግሞ ክፈይ ሊልሽ ይችላሉ። ምክንያቱም አመት አልሆነሽም። አመት የሚሆንኛው ለረመዳን ሲያልቅ ነው። የረመዳን ነበር የመጣሁት የዛሬ አመት እና እኔ ሰራተኛ ላይ ግፍ መስራት አልፈልግም። ተባበረሽ ይችላለሁ ግን እሱንም ረመዳን ጨርሰሽ ነው አለችኝ ማለት ነው። እና እግዚአብሔር ከፈቀደልኝ ያው ረመዳን ሲያልቅ ሄጄ ለባሌ ደርስለታለሁ ለልጆችም ደርስላቸዋለሁ ብዬ አስባለሁ እንደ እግዚአብሔር ፈቃድ እና ማለት ይህ ታሪክ ያስተምራል ብዬ ያሰብኩት አንደኛ ነገር በቃ እድሜን በስደት ብዙ አመት ሰርቻለሁ። አሁን ኩዌት ስንት አመት 2 አመት፣ ዱባይ 2 አመት፣ እዚህ 5ኛ አመት ማለት ነው። እዚህ 1 አመት አጠቃላይ 5 አመት ሰርቻለሁ። ግን ምንም ይሄ ነው የሚባል የለም። የጎላብኝ ጤናዬን ነው ያጣሁት። ምክንያቱም ኩዌት እያለሁ የሆነ ጤናዬን ያጣሁት እዛ ተኝቼ የሆነ ነገር ነካኝ እንዳይታወቅም በምርመራ አይታወቅም እና አሁን ደግሞ የተሻለ ብር አመጣለሁ ብዬ እዛ ጋር ባሌ በብስጭት እንደዚህ ጤናውን አጣ እና ያው መቼም ያስተምራል ብዬ ስላሰብኩኝ ነው ያቀረብኩት ማለት ነው ታሪኬ። በኋላ ረመዳን 9 ቀን ነው የቀረው። ስለዚህ ከ1 ወር ከ9 ቀን በኋላ ሀገር ቤት ስትሄጂ ምን ልትሰሪ ነው ያሰብሽው? አሁን ግራ ያጋባኝ ማለት እኔ አስቤ የነበረ አሁን በፊት እዛ እያለሁ እንደዚህ የሆነ ባልትና ነገር ብቻ አስባለሁ። ግን ያኔ የያዘኝ ምንድነው መሰለሽ በቃ መስማት አልችልም። ሱቅም ክፈቺ ሲል ዳቦ ለመግዛት እንኳን ሱቅ ሄደሽ የሆነ ብር ሰጥሽ መልስ ለመቀበል በጣም ይከብዳል። በጣም ጤና ጣቢያ እንኳን ክትትል ሳደርግ ነው ሰጥኩኝ ሁሉ ያክስተን ይዤ ነው የሚሄደው። ለምን በቃ አለ ማለት እሰማለሁ እኮ የተወሰነ ግን እፈራለሁ ገና አዳግማለሁ ብዬ ከዛ ሰዎች ደግሞ አለ አይደል የሆነ ለአንቺ እንኳን መስማት ሙሉ መስማት እየቻልሽ እንኳን ስታዳግሚ አለ አይደል ታዳግሚያለሽ። ግን እኔ ምንድን ነው ያልሽኝ ካልኩኝ በቃ ህመሜን የሚያውቁ ይመስል ጆሮሽ ላይ ተኝተሻል አሰሪም እንዲህ ምናምን ሲስብር ያደርጉኛል። እና ሁሌ ሰው እርዳታ ይዘሽ መሄድ በጣም ከባድ ነው። ግን ስታይ ሙሉ ነኝ ቆንጆ ነኝ ምናምን ነገር ግን ህመሜን የፈጣሪ ነው የምናውቀው። እና ያኔ በቃ የምታደርጊው የጆሮ በቀኝሽ ነው በግራሽ? ተጠቃሚ የተማርኩት ሁለቱንም ነው። አሁን ግን በግራዬ ነው የምጠቀመው። ሁለቱም አለኝ ግን በግራዬ ነው። እሱን ያደረኩት ደግሞ ምንድነው በቃ ማግሪን አልቻልኩም። ራስ ህመም በቃ አልቻልኩም። በጣም ሁለቱንም ገዛሽ? ስትገዢ ሁለቱንም ገዝተሻል? ግን የግራውን ብቻ ነው እያደረግሽ ያለሽ? አዎ። እሺ በባትሪ ነው በቻርጅ ነው የሚሰራው? በባትሪ ነው። ባትሪ ሲያልቅ ማን ይገዛልሻል? ባትሪ ሲያልቅ አሁን ባለፈው አልቆብኝ ከኢትዮጵያ ስመጣ ማለት በዛ አድርጌ ነበር ያመጣው ግን አለቀ። ምክንያቱም እንደዚህ ሳመሽ በብዛት እያመሽ በምሰራ ቀን አንዷ ባትሪ ለ3 ቀን ለ4 ቀን ትሆናለች። በጊዜ ከተኛ ወይ አርፍጄ እንደዚህ ምናምን አላለ ሰዓቱን እንትን ካለልኝ ደግሞ 5 ቀን ይቆያል። ትንሿ ክቧ እና አልቆብኝ ስነግራት እዚህ ሀገር አጡ ኦርደር ልታደርግ ብላ ከዛ ከቻይና ነው ኦርደር ያደረገች ከቻይና ሀገራቷል። እኔ ልጅ ይጠቀም ነበር አሳይመንት ልጅ በልጅነቱ ኦፕሬሽን ከመደረጉ በፊት ይጠቀም ነበር። ይሄድ እሱ ባለባት አመጡልኝ። ዞሮ ከቻይና ነው አለች። ያው 15 ቀን ምናምን ቆይቶ መጡልኝ። ናሱ እንትኑ ይገባል ይሄ ውስጡ እንዲያቅፈው ተብሎ ይሄ ጄሏ ነገር ተሰርታልሻችሁ ወይስ እሱ ህፃን ስለነበረ ነው እንዲቀመጥ ጆሮ ላይ? ያንቺ ቁጭ ብቻ የምትለው ናት? አይ ይሄ ልክ ከላይ በኩል እንትን ብሎ ከጆሮ ይዞር ብሎ ከዛ ወደ ውስጥ ገባ የምታረጋት ፕላስቲክ አላት ማለት ነው።
እና ኢትዮጵያ እሱ እኮ ማንም ሰው እድሜ ከፍ እያለ ሲመጣ ትልቆች እድሜያቸው ከፍ ብሎ በእድሜ ምክንያት በደንብ ካልተጮኸ የማይሰማቸው ከሆነ እሱን ሂሪንግ ሄድ ይታዘዝላቸውና ያደርጋሉ። ቶታሊ ለማይሰማ ሰው ሳይሆን ካልተጮኸ ለማይሰማው ሰው ነው። ቶታሊ ለማይሰማ ሰውማ ኮክሌር ኢምፕላንት ነው የሚደረገው። ይሄ የሚሰማ አሁን አንቺ ጮክ ካልተባለ ስለማይሰማሽ የእኛን ድምፅ አጉልቶ እንድትሰሚ ነው የሚያደርግሽ አይደል? ድምፁን ያጎላልና ይመጣል። የዝቅታ ድምፆችን ያጎላልኛል ማለት ነው። ጸበል ሞክረሽ ነበረ? ጸበል ሞክሬያለሁ። እንግዲህ ጊዜ ያልሆነም ሆኖ ነው እንጂ ጸበል ሞክሬያለሁ። ግን በቃ የሆነ ተስፋ አለኝ በጸበል እንደምድን። ምክንያቱም ሕክምና በጣም ሄጃለሁ። እዛም ወስደውኛል እነሱ። ኢትዮጵያም ተመርምሬያለሁ። ምንም ታጥቤያለሁ። ዶክተር ነጋ ራሱ ለጆሮዬ ታጥቤያለሁ። ምንም በምን የተነሳ ነው አሉሽ? እንዴት ነው የጀመረሽ ሲሉኝ፣ ያው እዛ እንደነገርኩሽ ነው። ማታ ተኝቼ የሆነ ጆሮዬ ላይ የሆነ የወደቀም የሆነ በጥፊ የተመታሽ አይነት ነገር አለ አይደለ? እንደዛ ነው የተሰማኝና በጣም አሳከከኝ። ሳካው ነው ያደርኩት። ይሄ ጥጡ አለ አይደለ? ኩክ ማውጫው በሱ ሳካው አደርኩኝ። ጠዋት ስነሳ አዙሮኝ ወደቅኩኝ። በቃ ከዛም በኋላ አሁን ነገሮች አልነገሩሽም በምን ምክንያት እንደዛ እንደመጣብሽ? በምንም በቃ ወይ ተመተሻል አሉኝ። የምታኝ የለም ያልተመታሁም የጀመረኝ እንደዚህ ነው ብዬ ነገርኳቸው። ምንም እነሱ ራሱ ግራ ነው የገባቸው። ውስጡ ታምቡርሽ ንጹህ ነው ምንም ነገር የለውም ያሉ ወይ አይመግል ወይ ምን አይል ምንም ብቻ ግን ውስጡ ላይ የሚጮህ ነገር አለ። በቃ ውሽ የሆነ ድምፅ አለው። እንደዚህ እጅሽ ላይ አድርገሽ ቪዲዮ አብርተሽ አንቺ ፊትሽ ሳይታይ እጅሽ ላይ አድርገሽ የጆሮሽን ልታሳይኝ ትችያለሽ? አሁን ትችያለሽ? አንቺ ሳናይሽ የጆሮውን ብቻ ማየት ፈልጌ ነው። ከልጄ ጋር አንድ አይነት ነው አይደለም የሚለውን ለማየት ፈልጌ። እንደዛ ይሆንልኛል? እሺ የግራሽን ማውለቅ ካልፈልሽ የቀኙ ያላረግሽውን አለ አይደል? እሱን እንደዚህ አርግሽ። ታይሽም አላውቅም። እንዴት ባትሪ ሴቭ የሚለውን ልካ ቪዲዮውን ከነካሽ በኋላ ሴቭ የሚለውን መንካት አለብሽ። ቪዲዮ አልከፈትሽም ግን አሁን ተርን ኦን የሚለውን ልኪ፣ ከዛ ሴቭ የሚለውን ልኪ። ኦኬ ከዛ ካሜራውን ወደ ኋላ ማዞር ትችላለሽ። እንደዚህ እጅሽ ላይ የጆሮውን አልሽ እሱን ብቻ እንዳይ ጆሮሽ ማየት አልፈልግም። እጅሽ ላይ የጆሮውን አውልቀሽ እጅሽ ላይ አድርገሽ አታሳዩ። በፊት ይሄንን ራሱን ነው በፊት ልጅ ያደርግ የነበረው። ይሄኛው ይኸውልሽ ይሄን የሚታገዝላቸው ይሄ ሄድ መስማት ለሚችሉ ግን ካልተጮኸ ለማይሰማቸው ሰዎች ነው። እሺ ከናካቴው ለማይሰሙ ሳይሆን ከናካቴው ለማይሰማ ሰው ይሄ አይታዘዝም። መስማት ለሚችሉ ግን ካልተጮኸ ለማይሰማቸው ሰዎች የቀስ ያለ ድምፅ እንዲሰማቸው አጉልቶ ድምፁን የምናወራውን ድምፅ ጎላ ብሎ ጆሮአቸው እንዲደርስ የሚያደርግ ነው። ግን ማለት ሳይድ ኢፌክት አለው ይሁን አላውቅም። መጠቀም ሳልጀምር በፊት የነበረኝ እና ማለት አሁን ወደዚህ ከመምጣቴ በፊት እንደዚሁ ነበረ። ማለት ቤት ከባለቤቴ ጋር ምናምን ችግሬንም ስለሚያውቅ ድምፁን ጮክ አድርጉኝ ስለሚያወራኝ ደህና ነበርኩኝ። እዚህ መጥቻ አሁን ላይ የምሰራ ሀበሻለች እና አውልቄ ኤርፎኑን የተወሰነ ስታወራኝ ደህና ነበርኩ። አሁን ላይ ግን ምንም ማለት ራሱ እንትኑና ስለለመደ ይሁን ኤርፎኑን አላውቅም፣ ሳይድ ኢፌክት አለ ይሁን አላውቅም። እና አሁን በቃ ጭጭ ነው ካወለኩት ማለት ነው። እሺ ልንገርሽ፣ ጉዳት ሳይሆን ኦልሬዲ ይሄን ከለመዳችሁ በኋላ ስታውልቁት በጣም ከተጫወተ ተሰማችሁ። ያንንም የትንሽኑም እያጣ ይመጣል። ያለዚህ መስማት አትችሉ እየለመደ ሲመጣ ነው።
ይኸውልህ አሁን አንቺ ያሰብሽው ማለት ነው ኢትዮጵያ ከገባሽ በኋላ የባልትና ስራ ልትሰሪ ነው ያሰብሽው? እኔ እንደዛ ነው ሀሳቢ ማለት በቃ ባለቤቴን በርግጥ ተመሳሳይ ነው ሀሳቡ። እኔ ባልትና ሙሉ ባልትና ኦንላይን በርግጥ እኔ የማውቀው ብዙ የለኝም ኦንላይን ላይ ብሰራ ለዛ አስባለሁ። ባለቤቴ ደግሞ ባልትናው እንዳለው ሆኖ እንደዚህ አይደለ ፋስት ፉድ እንደዚህ ሽሮ እንደዚህ ተጋቢ ነው ምናምን እንደዛ ይላል። ብቻ ከሁለት አንዱ ነው። ብቻ ግን ሄጂ ስራ መስራት ግዴታ ስራ ያስፈልጋል። ለምን እንደኛ ባለቤት በኋላ ስትገቢ ስራ ልትጀምሪ የምትጀምሪበትን ትንሽ ገንዘብ አዘጋጅተሻል? በርግጥ ያው አሁን የሰራሁትን እንትን አላልኩም፣ ብር አይጠይቀኝም። የሚመስገን ታች ጨርጨሮ እሱ እንደምንም እዛው ራሱ እየቻለ ልጆች እያሳደገ ነው ያለው። በጣም ጎበዝ ባል ነው ማለት ነው። በጣም እግዚአብሔር ጤና በጣም መልካም ባል ነው፣ ጎበዝ ባል ነው ማለት ነው። ስለዚህ አሁን አመት የሰራሽበትን ካጠራቀምሽ ኦልሬዲ እና ገብተሽ ባልትና ምሳሌ ከሆነ እኛ ሰፖርት እናደርግሻለን በመግዛት እኔም በማስተዋወቅ ቃሌ ነው። በነፃ አስተዋውቅልሻለሁ፣ ቪዲዮ ሰራልሻለሁ፣ ላይቭ ላይም ገብተሽ እንድታሳይ እንድታስተዋውቂ እረዳሻለሁ። የቻልኩትን ሰፖርት አደርግሻለሁ። እሱን የምፈልገው ቀጥታ እንደሄድኩኝ አሁን ለአንድ ሳምንት ወይ ለ14 ቀን ለራሴን ጸበል ያስፈልገኛል። ከኔም በላይ ደግሞ ባለቤቴን ጸበል መውሰድ ፈልጋለሁ። ለምን ስኳሩ ከምን ተነስቶ እንደመጣ ግራ ስለገባኝ የተወሰነ እሱም እኔም በመንፈሳዊ ማለት ስላለብን ከዛም በኋላ ግን ብዙ መቆየት አልፈልግም። ወደ ስራ መግባት ነው የምፈልገው። ምክንያቱም እሺ ቁጥርሽን እንዳንጠፋፋ አሁን ሞዴሬተሪን መስል አስገባና ስልክ ቁጥርሽ ላኪላትና አሁን ቮይስ ላድርግልሽና ቁጥሬን ሴቭ አድርጊው እንዳረሳሽ እንዳንጠፋፋ። ከአንድ ወር በኋላ ኢትዮጵያ ከገባሽ በኋላ ስትመጪ ወይ ባልትናውን በከፈትሽ ሰዓት ስትመጪ እንዳረሳሽ ዋትስአፕ ላይ እንድትመጪ እና እንዳስገባሽ ላይ ሻቡልሽ አመሰግናለሁ። በጣም ማለት ደስ ነው ያለኝ። ማለት አከታተላለሁ ሁሌ ፕሮግራም እየተከታተልኩኝ እከታተላለሁ። ያው አስተማሪ ሆናም ስላሰብኩም አንድም ደግሞ ይሄው እንደዚህ ደግሞ እንደምረጅኝ አስተማሪ ነው። በጣም ጀግና ነሽ፣ በጣም ጀግና እናት ነሽ፣ ጎበዝ ነሽ። እና ግን አሁን ቶሎ መሄድና ትዳርሽን ቤተሰብሽን ማዳን አለብሽ። ለዚህ መልካም ባልሽ ልትደርሽለት ይገባል። ልጆችሽን ከዚህ በኋላ በሰራተኛ ሊሰቃዩ አይገባም። አንቺ እናታቸው ገብተሽ ልጆችሽን ባልሽን ቅፍ አድርገሽ መኖር እዛው ባልትናውንም ያልሽውን ሽሮ ቤትም ይሁን ጀምረሽ ስራ እዛው ልጆችሽ አይን ስር ሆነው እየሰራሽ እኛ ደግሞ ሰፖርት እናደርግሻለን። አንቺ ኦልሬዲ ገንዘብ አለሽ፣ ትንሽ ብትሆን የምትከፍይበታለሽ። እኛ ደግሞ ከስተመር በማምጣት በማስተዋወቅ ሰፖርት እናደርግሻለን። ቪዲዮ ሰራልሻለሁ ስትጀምሪ ቃሌ ነው። ቪዲዮ ሰራልሻለሁ በነፃ ላይቭ ላይ ደግሞ እያስገባው እንድታስተዋውቂ ፎሎ እንዲያደርጉሽ እንዲያዙሽ እናግዝሻለን። ስራሽን ሰርተሽ እንድትገኝ እናግዝሻለን። ሻቢሽ በጣም ነው የማመሰግነው። በእውነት እግዚአብሔር አለሁ ይበላችኋለሁ ስላልሽ በጣም አመሰግናለሁ። አቡዬ ሁላችሁንም አመሰግናለሁ በእግዚአብሔር ስም። እና ያው ለትንሽ ለእህቶቼ መልዕክት ማስተላለፍላቸው ማለት እንዲህ በስደት ላይ ስንንከራተት አንድ ማናስተውለው ነገር ሶፊያ አንዳችሁ ግቡ አንዴ ቁጥሯን እንድትሰጣችሁ እንዳንጠፋፋ በኋላ እሺ። ጤናችን ላይ እናደር። ከምንም በላይ የሰው ልጅ ጤና ነው ወሳኙ። ጤና ካለ የትም ሆነን በምንም ሁኔታ እንሰራለን። ዋናው ጤና ነውና ጤና ሲኖረን ብዙ አማራጮች ይኖራሉ። ስለዚህ በስደት ላይ ያሉ ሀገር ውስጥ ያሉ ሁሉም ጤናቸውን እንዲጠብቁ እግዚአብሔር ጤናቸውን ይስጣቸው። እውነት እኔ ከባድ ነገር ነው እያሳለፍኩ ያለሁት፣ ግን እግዚአብሔር ይመስገን የባሰ ማለት ጀግና ነሽ። ይኸውልሽ ሙሉ ጤና ይዞ ምንም አይነት እንከን ሳይኖርበት ወጥቶ ይለምናል። አንቺ ጀግና ነሽ። አንቺ የጆሮሽን ችግር እንደ ችግር አላየሽውም። ከነ ችግርሽ እየሰራሽ እየበላሽ ነው። እንደገና ደግሞ አሁንም አገር ቤት ገብተሽ መስራት ነው ያሰብሽው። እርዱኝ አላልሽም። እኛንን ስራሽን እናግዝሻለን። ገንዘብ ሳይሆን ስራሽን በማስተዋወቅ እናግዝሻለን። ከጎንሽ ቆመን ሁል ጊዜ እያስተዋወቅልሽ እየደገፍልሽ ትሰሪያለሽ ያልንሽ እኛንን። አንቺ ጀግና ነሽ። ጀግና ሰው ምክንያት አያግደውም። የጆሮሽ ምክንያት ህይወትሽን ለምን ከመኖር አላገደሽም። ሰርቶ ቤተሰብ ከማኖር አላገደሽም። እና አንቺ ጀግና ነሽ። ያው ያመሰግናለሁ። እግዚአብሔር ያበርታኝ። አሁንም እጅ መስጠት አልፈልግም።
ለልጆቼ ጀግና እናት መሆን እፈልጋለሁ። ሰርቼ ራሴን መቻል አለ አይደለ? ባሌን ማገዝ። ባሌ በጣም ጥሩ ሰው ነው፣ እግዚአብሔር ያክብረው። ብዙ ነገር አሳልፈናል አብረንና እንደዚህ ደግሞ ጤናውን ባጣ ሰዓት እኔ ያለ አይደለ አኩርቶ እንዳኖረኝ ላኮራው ፈልጋለሁና እግዚአብሔር ይርዳኝ። እግዚአብሔር ያክብርልኝ። ሁላችሁንም አመሰግናለሁ። አቡዬ ኑሪልኝ። የድሃዎች በእውነት እንባችን የምታብስ እናትና እናመሰግናለን። ያው ለሶፊ ላኪላት ቁጥርሽን ውዴ። እሺ ኮንታክት ወርጂ ቮይስ እንድልክልሽና ቁጥሬን ሴቭ እንድታረጊው ቁጥሬ እንዲኖርሽ። እሺ አመሰግናለሁ። እሺ ኒኪ እየጠራኝ ነው። አዎ ጌም ሰዓታችን ደረሰ። ኦኬ አንዴ ዘቢባ ወይ ሀቡዬ እንዴት ነሽ? ወሳብ